እውነቱ አንተ የችሎታ እጥረት የለብህም፣ የሀብት እጥረት የለብህም፣ እድሎችም አልጎደሉም። የጎደለ አንድ ነገር ብቻ ነው። የራስህን አእምሮ የመቆጣጠርና የመግዛት ሙሉ ስልጣን ያጣው። ገቢህን፣ ጤናህን ወይም ማህበራዊ ደረጃህን ለማሻሻል ማድረግ ያለብህ ስራ እያለ ነገር ግን በምትኩ ስልክህን ስትከፍት፣ ሌላ ገጽ ስትከፍት ወይም ነገ አድርገዋለሁ ብለህ ስታራዝም አንጎልህን ውድቀትን እንዲለምድ እያሰለጠንከው ነው። የድክመት ነርቭ መንገዶችን እያጠናከርክ ነው። ለራስ የምትገባው ቃል ምንም ዋጋ እንደሌለው ለአእምሮ እያስተማርከው ነው። እናም ይህ በውስጥ የራስህን አክብሮት የሚበላ የራስ ጥላቻን ይፈጥራል። አንድን የንግድ አጋር ወይም ቅርብ ጓደኛ እንዲህ ብታደርገው፣ ሁልጊዜ ቃል ብትጥስ፣ ሁልጊዜ ብትዘገይ፣ ችግር ሲመጣ ብትሸሽ በእርግጥ ትጠላው ነበር። ነገር ግን ከራስ ጋር ይህን እያደረግክ ሳለ ታላቅ ህይወት ለመገንባት ትጠብቃለህ። ስለዚህ ዛሬ የራስን መቆጣጠር ወይም ራስን የመግዛት ሙሉ ስልጣንን ለመመለስ ከዚህ መጽሐፍ እንጀምራለን። ይህ መጽሐፍ የራስን ቁጥጥር ምንነት በግልጽ ያብራራል። ፈቃደኝነት ወይም የጊዜያዊ መነሳሳት ኃይል ብቻ ሳይሆን ትኩረትህን፣ ፍላጎቶችህንና ተግባሮችህን እንዴት እንደምትቆጣጠር ያስተምራል። ብዙ ሰዎች ሞቲቬሽን ወይም መነሳሳት እንደ የአየር ሁኔታ የሚለዋወጥ ስሜት መሆኑን አያስተውሉ። በመነሳሳት ላይ ተመስርቶ ስኬትን ለመገንባት መሞከር በአሸዋ ላይ ፎቅ እንደመገንባት ነው። ስሜት ሲቀየር ሁሉ ነገር ይፈርሳል። እውነተኛ ራስን የመግዛትና የመቆጣጠር በስሜት ላይ የተመሰረተ አይደለም። ደስተኛም ሆንክ አዘንክ፣ ተነሳሳህም ወይም ደከመህ አስፈላጊውን ሥራ የማድረግ መቻል ነው። በጊዜ ሂደት የራስ መተማመን ከራስ አክብሮት እንደሚመጣ ከዚህ መጽሐፍ ትረዳለህ። ይህም ችግርን በመጋፈጥ ምቾትን በመተውና ለራስ የገባውን ቃል በመጠበቅ የሚገኝ ነው። ከፍተኛ ራስን የመቆጣጠር በስሜት ላይ የተመሰረተ አይደለም። ከፍተኛ ራስን መቆጣጠር ሲኖርህ ውጤትን ከማሳደድ ይልቅ ማንነትን መገንባት ትጀምራለህ። መነሳሳት ላይ ብቻ ሳይሆን ድክመትን አልደራደርም ማለት ትጀምራለህ። ከዚህ መጽሐፍ በኋላ የምትፈልገውን ነገር ለማድረግ ጥልቅ ሥራ መስራት ወይም አስቸጋሪ ውይይት ማድረግ እንደ ሸክም አይታየህም። እነዚህን የራስህን ኃይል የምትገነባባቸው ቦታዎች መሆናቸውን ከዚህ መጽሐፍ እናያለን። የቀላል ምቾት ባሪያ ሳትሆን በዓላማ ላይ ሙሉ ትኩረት ያለው ሰው መሆን ትችላለህ። ሌሎች በማያቋርጥ መዝናኛ፣ በፈጣን ደስታና በሰበብ ባህሩ ሲሰጥሙ፣ አንተ ግን በጸጥታ ዕለታዊ ሥርዓትህን ትፈጽማለህ። ትናንሽ ድሎችህን ቀስ በቀስ ይከማቻሉ እና አንድ ቀን ስኬትህ ለሌሎች እንደ ተአምር ይታያል። ወደዚህ ቪዲዮ በአጋጣሚ አልመጣህም። ሰበቦችህ በቂ ከሆኑና በመስታወት ውስጥ ያልተፈጸመውን አቅምህን ማየት ሰልችቶ ከሆነ፣ ደካማ ማንነትህ ሕይወትህን ሲመራ የማትፈልግ ከሆነ ይህ መጽሐፍ ዛሬ ላንተ ነው። የሚያመነታው፣ ፍጹም ጊዜ የሚጠብቀው፣ ምቾትን ፍቃድ የሚጠይቀው የቀድሞ አንተነት አብቅቷል። ይህን ቀን እንደ የመጨረሻ ማስጠንቀቂያ ወይም እንደ አዲስ መነሻ ቁጠረው። የቀድሞውን የግዴለሽነትና ስራን የማሳደር ራስንም ያለ መግዛት ህይወት ማብቂያው ደርሷል። አዲሱን የራስ ቁጥጥር የተሞላ ህይወትን አሁን ከዚህ መጽሐፍ አንድ በአንድ የምናይ ይሆናል። እንደተለመደው ይህ መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። እንዲሁም ይህንን ቪዲዮ ላይክ፣ ሼር በማድረግ ቻናላችንም ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ራስን መግዛት በጣም እንዳንተማመንበት ከባድ የሚያደርግብን ነገር ምንድን ነው? ሁላችንም ያለን ችሎታ ቢሆንም እውነቱን ለመናገር ራሳችንን መግዛት እንደምንችል ማመን እንቸገራለን። ራስን መግዛት ለብዙ ሰዎች በጣም የማይጨበጥ ነገር ከመሆኑ የተነሳ ማርቲን ሲግመን እና በቴንቪ ዩኒቨርሲቲ ያሉ ባልደረቦች 2 ሚሊዮን ሰዎችን ባካተተ በጥናት የተካተቱ ሰዎች በ24 የተለያዩ ችሎታዎች ጥንካሬያቸውን እንዲመዝኑ ሲጠየቁ ራስን መግዛት በጣም ታችኛው ደረጃ ላይ ተቀምጧል። ራስን መግዛት በሚመለከት በውድቀቶቻችን ላይ በማትኮር በጣም ቀላል ስለሆነ ስኬቶቻችንን በንጽጽር ዝቅተኛ ሆነው ይታያሉ። እንደዛ መሆኑ አይገርምም። ራስን መግዛት አንድን ግብ ለማሳካት ያስችላል ተብሎ የሚታሰብ ጥረት ነው። ራስን መግዛት አለመቻልህ ከመንገድ ያስትሃል። ሰኞና ማክሰኞ 500 ካሎሪ ከጠቅላላ ዕለታዊ ምግብ ብትቀንስ፣ ረቡዕ ብዙ ሺህ ተጨማሪ ካሎሪ ከበላ ውድቀትህ ከስኬት ይበልጣል። 2 እርምጃ ወደፊት ተራምደ
4 እርምጃ ወደ ኋላ እንደመመለስ ነው። ይህን የስኬት የውድቀት ተቃርኖ በአእምሮ ይዘህ በቀጥታ በፍሎሪዳ ስቴት ዩኒቨርሲቲ ከተደረጉ ጥናቶች የተገኙ ራስን የመግዛት ልማድን ለማጽናት የሚረዱ 5 ውጤታማ ተግባራዊ ልምምዶች አሉ። አንዳንዶቹ ግልጽ ናቸው፣ ሌሎቹ ደግሞ ከተለመዱት የተለዩ ናቸው። ሁሉም ግን እነዛን የሚያስጨንቁ ውድቀቶች እንድታስወግድና ራስን ለመግዛት የምታደርጋቸውን ጥረቶች ያጠናክራሉ። ስኬታማ በመሆናቸው በትክክለኛው አቅጣጫ እንድትሄድ ያደርገዋል። ማስታወስ ያለብህ አስፈላጊው ነገር እነዚህን ልማዶች እንዲሰሩ እድል መስጠት ነው። ይህ ማለት ራስን መግዛት ፈታኝ ሲሆንብህ ያን ማወቅና በስሜት ግፊት ከመሸነፍ ይልቅ እነዚህን ልማዶች እንደገና መመልከትና በመጀመሪያ መሞከር ነው። ይህ ሰከን ያደርጋል፣ እንዲሁም ስሜቶችህ እንዳይቆጣጠሩ ይከለክላል። ይህም አስፈላጊ ነው፣ ምክንያቱም ስሜታዊ ብልህነት ሲጎድልህ ራስን መግዛት ተግባራዊ ማድረግ አስቸጋሪ ነውና። ሁለቱ እርስ በእርስ የተያያዙ ናቸው። በቅድሚያ ማሰላሰል አእምሮን ራስን የመግዛት ማሽን እንዲሆን ያሰለጥነዋል። ከቀልብ መሆንን የመሳሰሉ በቀን 5 ደቂቃ ብቻ በመመደብ ሊከናወኑ የሚችሉ በአተነፋፈስህና በስሜቶች ላይ ከማትኮር የበለጠ የማይጠይቁ ቀላል ዘዴዎች እንኳን ራስህን የበለጠ እንድታውቅ ያስችለዋል። እንዲሁም የአንጎልህ ጎጂ የሆኑ ስሜታዊ ግፊቶችን የመቋቋም ችሎታ ያሻሽላል። የቡዲስት መነኮሳት ረጋ ያሉና ራሳቸውን መቆጣጠር የሚችሉ የሚመስሉት በዚህ ምክንያት ነው። ስለ ማሰላሰል የሚተነትነው የሚቀጥለው ሐሳብ ይህንን የበለጠ ያሳያል። ሁለተኛው ብላ። ይህንን ካልተለመዱት ምግብ ውስጥ አካትተው። በተለይም አመጋገብህን ለመቆጣጠር እየተቸገርክ ከሆነ ራስህን ለመግዛት ስትሞክር አንጎል የግሉኮስ ክምችትህን በከፍተኛ መጠን ይጠቀማል። በደም ውስጥ ያለው የስኳር መጠን ዝቅተኛ ከሆነ በጎጂ ስሜቶች ተገፋፍተህ ያልተገባ ድርጊት የመፈጸም ዕድል በጣም ከፍተኛ ነው። ስኳር የበዛባቸው ምግቦች በደም ውስጥ የሚኖረውን የስኳር መጠን በፍጥነት ከፍ ያደርጉታል። ከዚያም ያደክመዋል። ያልተገባ ድርጊት ለመፈጸም ተጋላጭ ያደርጉሃል። ያልተፈለገ ሩዝ ወይም እንደ ስጋ ያሉ በቀስታ እየተፈጩ ኃይል የሚሰጡ ምግቦችን መመገብ ራስን ለመግዛት አስፈላጊ የሆነውን ረጅም ጊዜ ይሰጣል። ስለዚህ በተራብክ ጊዜ እጅህን ወደ ከረሜላ ቅርጫት ከመሰንዘር መታቀብ ካቃተህ በቀላሉ ለመሸነፍ ሌላ ነገር መብላት ሞክር። ሌላኛው መተኛት። ስትደክም የአንጎልህ ህዋስ ግሉኮስ የመውሰድ ችሎታ በጣም ይቀንሳል። ያለ ግሉኮስ አንጎልህ ስሜቶችን መቆጣጠር አይችልም። ከዚህ የከፋው በቂ እንቅልፍ ሳታገኝ ስትቀር ዝቅተኛ የግሉኮስ መጠንህን ለማካካስ ስኳር የበዛባቸው ምግቦችን የመብላት ፍላጎት ከፍተኛ ይሆናል። ስለዚህ አመጋገብህን ለመቆጣጠር እየሞከርክ ከሆነ በእያንዳንዱ ምሽት ጥሩ እንቅልፍ ማግኘት ከምርጥ ልማዶች አንዱ ነው። ሞገዱን አሳልፍ። ፍላጎት እንደ ማዕበል የመጨመርና የመቀነስ አዝማሚያ ያለው። ለመቆጣጠር የምትፈልገው ስሜት ጠንካራ ሲሆን ይህ የፍላጎት ማዕበል እስኪያልፍ ድረስ መጠበቅ አብዛኛውን ጊዜ ራስን ለመቆጣጠር በቂ ነው። ቢያንስ ለ10 ደቂቃዎች መጠበቅ ለፈተና ከመሸነፍ ይጠብቃል። ታላቁ የፍላጎት ማዕበል አሁን በቀላሉ ልታልፈው የምትችለው አነስተኛ ሞገድ ብቻ ሆኖ ታገኘዋለህ። ውጤቶችን ጠብቅ። ራስን መግዛት የሚለማመዱ ሰዎች ከጊዜ ወደ ጊዜ ውድቀት እንደሚያጋጥማቸው ቢያውቁም ይህ ውጤቶችን ከመጠበቅ እንዲከላከላቸው ፈጽሞ አይፈቅዱም። ውጤቶችን መጠበቅ መነሳሳትህ በውስጥ እንዳለ እንዲቆይ ይረዳሃል እና ብቁ የመሆን ዑደት ያጠናክራል። እንደማይሳካልህ ካሰብክ ለምን ትደክማለህ ታዲያ? ራስን ይቅር በል። ራስን መቆጣጠር ያለመቻልና በዚያ ምክንያት የሚፈጠር ኃይለኛ የሆነ ራስን የመጥላትና የመጸየፍ ስሜት መጥፎ ዑደት ራስን ለመግዛት በሚደረገው ሙከራ ውስጥ የተለመደ ክስተት ነው። እነዚህ ስሜቶች ብዙውን ጊዜ መታረም ያለበትን አሉታዊ ባህሪ ከመጠን በላይ ማንጸባረቅን ያስከትላሉ። ስህተት ስትፈጽም ራስህን ይቅር ብለህ ወደፊት ማለፍ አስፈላጊ ነው። ስህተቱ ምንም አይነት ስሜት እንዲሰማ እንዳደረገህ በችልታ አትለፍ። ብቻ ግን እሱን እያስተካከልክ አትብሰክሰክ። ከዚያ ይልቅ ወደፊት ራስህን ማሻሻል ትችል ዘንድ በምታደርገው ነገር ላይ አተኩር። በስሜት ብልህ የሆኑ ሰዎች ስኬት የሚገኘው ከውድቀት መነሳት በመቻል መሆኑን ያውቃሉ።
ባለፈው ነገር ላይ የቆሙ በመኖር ይህን ማድረግ አይችሉም። ባለፈው ዘመን ላይ ተቸክለህ ስትኖር ያለፈው ታሪክህ የአሁኑ ሕይወትህ ይሆናል፣ ወደፊት ከመሄድም ይከለክልሃል። በመቀጠል የምናየው መቼ ማቆም እንዳለብህ ማወቅ ነው። አብዛኞቻችን ተስፋ አትቁረጡ፣ የጀመርከውን አታቁም የሚለውን መመሪያ እየሰማን ያደግነው። እስከ ሞት ድረስ እያሰለቸንም ቢሆን እንኳን አንድን መጽሐፍ ካልጨረስን ጥፋተኝነት እስኪሰማን ድረስ ይህን እምነት ከውስጣችን ጋር አዋህደነዋል። ወላጆቻችን ጽናት ለስኬት አስፈላጊ ነው በማለት የመከሩንን ሙሉ በሙሉ ስህተት አይደለም። አንዳንዴ ግን የጀመርነውን ማቆም በጣም ውጤታማ እርምጃ ነው። የከሸፈ ፕሮጀክት፣ ምስጋና የሌለው ሥራ ወይም መቋረጡ የማይቀር ግንኙነት ቢሆን በጊዜ ማቆም በጎ ነገር ሊሆን ይችላል። መቼ ማቆም እንዳለብህ ማወቅና በእርግጥም ያን ማድረግ ራስን ለመግዛት በፍጹም አስፈላጊ ነው። ራስን መግዛት ስትችል የጀመርከውን ትተህ ወደፊት ለመሄድና ያን ለማድረግ ትክክለኛው ጊዜ መቼ መሆኑን ታውቃለህ። አንዳንዶቻችን መቼ ማቆም እንዳለብን በማወቅ በጣም ጎበዝ ስንሆን፣ ሌሎች ደግሞ የጀመሩትን ለመተውና ከገቡበት ቅርቃር ለመውጣት ይከብዳቸዋል። ሰዎች አንዳች ነገር ለማድረግ የሚነሳሱት በመቅረብ ግቦች ወይም በመራቅ ግቦች ተነሳሽነት መሆኑን በሮይተርስ ዩኒቨርሲቲ ያሉ ተመራማሪዎች ደርሰውበታል። በመቅረብ ምድብ ውስጥ ያሉ ሰዎች ፈተናዎች አንዳች ነገር ለማድረግ ተነሳሽነት ያሳድሩባቸዋል። የሚዋጣ መፍትሄ የሌላቸው ችግሮች ለመፍታት ጊዜ አባክኑ። በሌላ አነጋገር መቼ ማቆም እንዳለባቸው ያውቃሉ። በማስወገድ ምድብ ውስጥ ያሉ ሰዎች ግን ስለ ውድቀት በጣም ይጨነቃሉ። ውድቀትን በማንኛውም መንገድ ለማስወገድ ስለሚፈልጉ ወደፊት መሻገር እንዳለባቸው በአመክንዮ ቢረዱም እንኳን ችክ ብለው ይቀጥላሉ። መቼ ማቆም እንዳለብህ ማወቅ ራስህን የመግዛት ችሎታህን ማሻሻል ትችል ዘንድ ልትማረው የምትችለው ችሎታ ነው። እየሰራ ያለው ነገር ውጤት እንደማያስገኝ ግልጽ ከሆነ በኋላ ነገሮች ላይ ችክ ብለህ የምትቀር ከሆነ ከዚያ የተሻለ ሰው ለመሆን ራስህን ማሰልጠን ይኖርብሃል። የጀመርከውን ማቆም መለማመድ ያስፈልጋል። እንደ ዕድል ሆኖ ሕይወት ይህን ለማድረግ ብዙ ዕድሎች ትሰጠናለች። ሁላችንም የስሜት ብልህነታችንን ተጠቅመን ማቆም ያለብን አንዳንድ ነገሮች ከዚህ በታች ቀርበዋል። ነገሮችን ለሌላ ጊዜ ማሳለፍ አቁም። ለውጥ ከባድ ነው። ራስን ማሻሻል ከባድ ነው። የምትፈልገውን ለማግኘት ድፍረት መሰብሰብ ከባድ ነው። እንዲሁም ያን እውን ለማድረግ የሚጠበቀው ሥራም ከባድ ነው። ነገሮች ከባድ ሲሆኑ ሥራን ለነገ ማስተላለፍ ሁልጊዜ ቀላል ነው። ችግሩ ግን ነገ ፈጽሞ የማይመጣ መሆኑ ነው። ነገ አድርገዋለሁ ማለት ሰበብ ብቻ ነው። በእርግጥ ልትሰራው አትፈልግም ወይም የሚጠበቅብህን ከባድ ሥራ ሳትሰራ ውጤት ማግኘት ትፈልጋለህ ማለት ነው። ምርጫ እንደሌለህ ማሰብ አቁም። ሁልጊዜ ምርጫ አለ። በእርግጥ አንዳንድ ጊዜ እኩል መጥፎ በሚመስሉ ሁለት ነገሮች መካከል ያለ ምርጫ ቢመስልም አሁንም ምርጫ አለ። ምርጫ እንደሌለ ማስመሰል የአቅመ ቢሶች ወይም የአቅመ ቢስነት መጎናጸፊያ በፈቃደኝነት የሚለብስ ተጎጂ ያደርጋል። ሰለባ እንደሆንክ ስታስመስል ኃይልህን ትተዋለህ። ራስን ለመግዛት ትችል ዘንድ በገዛ እጅህ አቅመ ቢስ መሆንን መተው አለብህ። ስለ ራስህ ማዘን አቁም። ስለ ራስህ ማዘን የሚያበሳጭ ከመሆኑ በተጨማሪ በጣም መጥፎ ነገር ሁናቴዎችን አንተ መቆጣጠር እንዳትችል ማድረጉ ነው። ስለ ራስህ ማዘን በመሰረቱ አቅመ ቢስ መሆንህን ማወጅ ነው። በስሜት ብልህ የሆኑ ሰዎች ስለ ራሳቸው ፈጽሞ አያዝኑም፣ ምክንያቱም ያን ማድረግ በገዛ እጃቸው ደካማ መሆን ማለት ነውና። ተመሳሳይ ነገር ደጋግመ እያደረግ የተለየ ውጤት መጠበቅ አቁም። አልበርት አንስታይን እብደት ማለት ተመሳሳይ ነገር በማድረግ የተለየ ውጤት መጠበቅ ነው ብሏል። እርሱ ይህን የመሰለ ጥልቅ ምክር ቢሰጥም ብዙ ሰዎች 2 ሲደመር 2 5 እንደሚሆን የሚያምኑ ይመስላል። እውነቱ ግልጽ ነው። ተመሳሳይ መንገድ መከተልህን ከቀጠልክ ሌላ ውጤት ለማግኘት የቱንም ያህል ተስፋ ብታደርግ ተመሳሳይ ውጤቶች ማግኘትህን ትቀጥላለህ። የተለየ ውጤት ከፈለግ አቀራረብህን መቀየር አለብህ። ያን ማድረግ የሚያም ቢሆን እንኳን ማድረግ ይኖርብሃል። ልዩ መብት እንዳለህ ማሰብ አቁም።
በስሜት ብልህ የሆኑ ሰዎች በዓለም ላይ ሁሉ ነገር መገኘት አለበት፣ በብቃት መሰረት መሆን እንዳለበት ያምናሉ። ሊኖራቸው የሚገቧቸው ነገሮች በራሳቸው ጥረት የሚገኙ ብቻ መሆን እንዳለባቸው ያምናሉ። በስሜት ብልህ የሆኑ ሰዎች ብዙውን ጊዜ ልዩ መብት እንዳላቸው ይሰማቸዋል። ዓለም ለእነርሱ ዕዳ እንዳለባት ያስባሉ። ይህም ቁጥጥርን የሚመለከት ነው። በስሜት ብልህ የሆኑ ሰዎች ለስኬቶቻቸው ወይም ለውድቀቶቻቸው እነሱ ብቻ ተጠያቂ እንደሆኑ ያውቃሉ። ራስን የመግዛት ዋናው መገለጫም ይህ ነው። በመቀጠል ራስህን መጠራጠር አቁም። ልበ ሙሉነት ለስኬት ትልቁ ሚና ይጫወታል። ሰዎች በኩባንያ ውስጥ ለደረጃ እድገት የሚያመለክቱበት ሂደት በተመለከተ አስገራሚ ጥናት ይፋ ሆኗል። ሴቶች የሚያመለክቱት የተቀመጡበትን መመዘኛ 100% ሲያሟሉ ብቻ ሲሆን ወንዶች ግን 60% መመዘኛውን ሲያሟሉ እንደሚያመለክቱ ታውቋል። ወንዶች በኩባንያው የላይኛው ደረጃ ላይ የበላይነት ከያዙባቸው ከብዙዎቹ ምክንያት አንዱ ከሴቶች የበለጠ ሹመት ለመጠየቅ ፈቃደኞች መሆናቸው መሆኑን ተመራማሪዎች ገምተዋል። አንዳንድ ጊዜ ወደ ቀጣዩ ደረጃ ለመድረስ ልበ ሙሉነት ብቻ ነው የሚያስፈልገው። ዋናው ነገር በራስ ማመን አለብህ። ራስህን ከተጠራጠርክ አይሰራም። ልበ ሙሉ እንደሆንክ ማስመሰል ተፈላጊዎቹን ውጤቶች አይሰጥም። ሁሉ ነገር በራሱ ይስተካከላል ብለህ ማሰብ አቁም። በመጨረሻ ሁሉ ነገር ይስተካከላል ብለን ማሰብ ይቀጣናል። ነገር ግን ራስህ ልትሰራ ይገባል። ይህ ብዙ እንድምታዎች አሉት። ለደረጃ እድገት ዝግጁ መሆንህን አለቃ ያስተውላል ብለህ አትጠብቅ። ሰዎች እንዳሻቸው እንዲያደርጉ አንተ ራስህ ፈቅደህላቸው ሳለ እንዲያከብሩ አትጠብቅ። ሁሉ ነገር በአስማት በራሱ ጊዜ አይስተካከልም። ተነሳሽ መሆንና ለራስህ ሙሉ ኃላፊነት መውሰድ አለብህ። ይህም በከፍተኛ ደረጃ ራስን መግዛት ይጠይቃል። ከዚህ ራስን በመግዛት ከሚለው ሐሳብ ስር ማጠቃለያ ነጥቦቹን ለማየት ያህል ሙሉ አቅማችንን እንዳንጠቀም የሚያደርጉ መሰናክሎችን የምንፈጥርባቸው በደርዘን የሚቆጠሩ መንገዶች አሉ። ራሳችንን እንጠራጠራለን። አንድ ነገር በጣም ከባድ ነው ብለን እንወስናለን፣ ወይም ስራችንን ነገ እንከውናለን ብለን ለራሳችን እንናገራለን። በእርግጥም ስኬታማ መሆን ከፈለግ ራስህን የመግዛት ችሎታን ለማሻሻል ወስን። ማስታወስ ያለብህ አስፈላጊው ነገር በዚህ ክፍል ውስጥ የቀረቡትን ልማዶች እንዲሰሩ እድል መስጠት ያለብህ መሆኑ ነው። ራስን የመግዛት ችሎታን ማዳበር ልምምድና ጽናት ይጠይቃል። ይህም የስሜት ብልህነትን ይጨምራል። በመቀጠል የምናየው ከዚህ መጽሐፍ ሁለተኛውና የመጨረሻውን ክፍል ራስን ሁን የሚለውን ሐሳብ ይሆናል። ኦስካር ዋልድ ራስን ሁን፣ ሌሎች ማንነቶች ሁሉ ተይዘዋል ሲል ተናግሯል። ዋልድ ነገሩን ቀላል አስመስሎ ቢገልጸውም በእውነት ራስን ሆኖ መኖር ከባድ ፈተና ነው። በእውነት ራስን ሆኖ ለመኖር ድርጊቶችህ የሚያስከትሉትን ውጤት መቀበል እንዲሁም ከእምነቶችህ ፍላጎቶች ጋር የሚጣጣሙ መሆናቸውን ማረጋገጥ አለብህ። ውጫዊ ኃይሎች የማይመችህን ነገር እንድትሰራ ወይም ያልሆንከውን ሰው እንድትሆን ሲያስገድዱ በዚህ ጸንተ መቆየት ከባድ ሊሆን ይችላል። ብዙ ሰዎች በእውነት ራስን ሆኖ አለመኖር የሚፈጥረውን ምቾት ማጣት ተጋፍጠዋል። በሃርቫርድ ዩኒቨርሲቲ፣ በኮሎምቢያና በኖርዝ ዌስት ዩኒቨርሲቲ የሚገኙ ተመራማሪዎች ይህንን ክስተት በሳይንሳዊ መንገድ ለመለካት ተባብረው ሰርተዋል። ሰዎች በእውነት መኖር ሲሳናቸው ብዙውን ጊዜ ከስነ ምግባር ጉድለትና ብልግና ጋር ተያይዞ የሚመጣ ከፍተኛ የሆነ ምቾት ማጣት እንደሚሰማቸው ደርሰውበታል። ራሳቸውን ሆነው የማይኖሩ ሰዎች መንፈሳቸው ስለሚረበሽ ራሳቸውን ንጹህ ለማድረግ ጠንካራ ፍላጎት ያድርባቸዋል። በውሸት እየኖርን መሆኑን አንጎላችን እንደሚያውቅ ግልጽ ነው። እናም ልክ እንደ ሁሉም ውሸተኞች እውነተኛ አለመሆን ጉዳት እንጂ ጥቅም የለውም። በእውነት ራስህን ሆነ መኖር እንዴት መጀመር ትችላለህ? ከባድ ሊሆን ይችላል። በተለይ አብዛኛውን የአዋቂነት ዘመንህን ያልሆንከውን መስለህ ከኖርክ። በእውነት ለመኖር ቁልፍ አንዳች ነገር እንድታደርግ የሚያነሳሳ ምን እንደሆነ በግልጽ መረዳትና ይህ በመንገድህ እንዲመራ ማድረግ ነው። ይህ በከፍተኛ ደረጃ ተግባራዊ የሚደረግ ራስን ማወቅና ራስን መምራት ነው። ይህን እንድትጠቀምበት የሚረዱ በርካታ ልማዶች አሉ። በጣም እውነተኛውን ማንነትህን እንድትሆን እነዚህን ቀጥሎ የምናያቸውን ሞክራቸው። እንግዳ ባህሪህን አትደብቅ። እውነተኛ ሰዎች ብዙ ጊዜ ከተለመደው የሚለዩ ምርጫዎች አሏቸው።
ማንነታቸውን በግልጽ የሚያንጸባርቁና የማያፍሩ ናቸው። ይህም ሁሉም ሰው እነዚያን አስገራሚ ዝንባሌዎችን እንዲመለከት እድል ይሰጣል። ለምሳሌ ቢሊዮነሩ ዋረን ቦፌት የቅንጦት ሕይወት በፍጹም አይስማማውም። ይልቁንም በ1955 $31,500 በገዛው መጠነኛ ቤት ውስጥ አሁንም ይኖራል። እርሱን የመሰለ እጅግ ባለጠጋ ሰው በጣም ወጪ ቆጣቢ የሆነ ሕይወት መምራቱን ለማመን ቢከብድም ዋረን ቦፌት ሌሎች ከእንደ እርሱ አይነት ባለጸጋ የሚጠብቁትን ለማድረግ ሲል ምርጫዎቹን መስዋዕት አያደርግም። ተወዳጅ ባይሆኑም እንኳን እውነተኛ ስሜቶችህን፣ አስተያየቶችህን ግለጽ። እውነተኛ ሰዎች ተስማምቶ መስሎ መኖር በሚል መርህ አይመሩም። ቅጣቶች ቢኖሩ እንኳን ከግል መሪዎቻቸው በተቃራኒ መንገድ ለመንቀሳቀስ ፈጽሞ አይችሉም። ሌሎችን ላለመዋሸት ይመርጣሉ፣ በተለይም ራሳቸውን መዋሸት አይችሉም። ይህም ቅጣት ቢደርስባቸውም ለራሳቸው እውነተኛ ሆነው ለመኖር ፈቃደኞች ናቸው ማለት ነው። ለሌሎች የራሳቸውን ቦታ ስጣቸው። እውነተኛ ሰዎች ሌሎች አስመሳዮች እንዲሆኑ አይጠብቁም። ሌሎች ሰዎች የእነርሱ ሕይወት አካል የሆኑ ዘንድ እንደ የተወሰነ ቅርጽ እንዲይዙ ወይም የተወሰነ መልክ ማንጸባረቅ እንዳለባቸው እንዲሰማቸው አያደርጉም። ለራሳቸው እውነተኛ ለመሆን ያላቸው ቁርጠኝነት ለሌሎችም በእውነት የመኖር ነፃነት ይሰጣቸዋል። ስለ ራስህ የሚሰማህን ከፍተኛ ግምትና ትምክህት ወይም ኢጎ ከበሩ ላይ አስቀምጥ። ራሱን ከልክ በላይ ከፍ አድርጎ የሚመለከት ሰው ፈጽሞ እውነተኛ አይደለም። ስለ ራሱ ከፍተኛ አስተያየት ያለው ትምክህተኛ ሰው ሁልጊዜ ሌሎች እንዴት እንደሚያዩት ስለሚጨነቅ ያልሆነውን መስሎ ለመታየት ይሞክራል። ይህ አድካሚ ነው፣ እንዲሁም ሐቀኝነት የጎደለው ነው። ኦፕራ ዊንፍሬ ብንመለከታት አስደናቂና እውነተኛ ሴት ናት። እንደ አውሮፓውያን አቆጣጠር በ2008 በስታንፎርድ ዩኒቨርሲቲ ተመራቂ ተማሪዎች ባደረገችው ንግግር እንዲህ ብላለች። ቁልፉ ነገር ትምክህትህን ወይም ኢጎህን ከበሩ ላይ ጥለህ የውስጥ ስሜትህን ወይም ገት መከተል መማር ነው። እያንዳንዱ ትክክለኛ ውሳኔ ከውስጥ ስሜቴ የመጣ ነው። እያንዳንዱ የተሳሳተ ውሳኔ ደግሞ ከውስጥ ያለውን ታላቅ ድምፅ ባለመስማቴ የሚፈጸሙ ስህተቶች ናቸው ስትል የኦፕራ ምክር በጣም ጠቃሚ መሆኑን ማየት እንችላለን። በሰዎች ዘንድ እንዴት እንደምትታይ ከመጨነቅ ይልቅ እሴቶችህን፣ ግቦችህንና ተምኔቶችህን አድምጥ። መንጋውን መከተል አቁም። መንጋውን ከመከተል የበለጠ አሰልቺ ነገር የለም። ሌሎች ሰዎች እያደረጉ ያሉት ነገር ስህተት ላይሆን ይችላል፣ ነገር ግን እውነተኛ ሰዎች የራሳቸውን መንገድ መፍጠር ላይ ነው የሚያተኩሩት። እውነተኛ ሰዎች አዲስ አስደሳችና አስደናቂ ሐሳቦችን ለመከተል በመፈለግ ከሌሎች ተለይተው አዲስ ነገር ፈጣሪዎች መሆናቸው ነው ቁም ነገሩ። ሌሎች ስለ አንተ ስለሚያስቡት አትጨነቅ። አንድ ሰው የማይወድ መሆኑን መቀበል ፈጽሞ አስደሳች አይደለም፣ ነገር ግን ብዙውን ጊዜ ያ ምቾት የሚነሳ ስሜት የሚመጣው ምን ስህተት እንደሰራህ ወይም እንዴት ማስተካከል እንደምትችል ለማወቅ ከመሞከር ነው። እውነተኛ ሰዎች ያ ጭንቀት የለባቸውም፣ ምክንያቱም የሌላን ሰው አስተያየት ለመቀየር ብለው ራሳቸውን ለመለወጥ ፈጽሞ አይሞክሩምና። ሌሎች ሰዎች ስሜታቸውን በሚመለከት ለራሳቸው ሐቀኛ የመሆን መብት እንዳላቸው ያምናሉ። እነዚያ ስሜታቸው ለእርሱ አሉታዊ ቢሆን እንኳን ሌሎች ሰዎች ላይወዱት ይችላሉ በሚል ፍርሃት እውነተኛ ማንነትን ከመደበቅ የበለጠ ሐቀኛ ነገር የለም። ይልቁንም እውነተኛ ሰዎች የትም ቦታ ቢሆኑ፣ ከማንም ጋር ቢሆኑና ምን እያረጉ ቢሆን ለራሳቸው እውነተኛ ናቸው። የማንንም ምክር በጥንቃቄ ሳትገመግም አትቀበል። እውነተኛ ሰዎች ምክር ለመቀበል ፈቃደኛ አይደሉም ማለት አይደለም፣ ነገር ግን ሌሎች ሰዎች ስላደረጉት ብቻ ያንን ምክር ተግባራዊ አያደርጉትም። በመጀመሪያ ለእነርሱ ትርጉምና ፋይዳ ያለው መሆኑን ለማረጋገጥ በጥልቀት ይገመግሙታል። አዳዲስ ነገሮችን ሞክር። እውነተኛ ሰዎች የሚያስደስታቸውን ነገር ያደርጋሉ። ምን እንደሚፈልጉ ያውቃሉ። እዛ ለመድረስ የሚያስችሏቸውን እርምጃዎች ለመውሰድ ደፋር ናቸው። ይህም ብዙውን ጊዜ አዲስ ነገሮችን መሞከር ማለት ነው። መጀመሪያ ላይ ደካማ የሆኑባቸው ነገሮችን ማድረግን ያካትታል። መማር ፈጽሞ አታቁም።
ለእውነተኛ ሰዎች ዓለም ማለቂያ የሌላት እድሎች አሏት። ይህ የማወቅ ጉጉት ያልታወቀውን ነገር ለማወቅ በመፈለግ የማያቋርጥ መማርን ያካትታል። ለምሳሌ አልበርት አንስታይን ብልህና ስኬታማ ሰው ቢሆንም በሕይወቱ ሙሉ አዲስ ነገር የማወቅ ጉጉት ስለነበረው ስለ ዓለም መጠየቁን አላቆመም ነበር። ልክ እንደ አንስታይን እውነተኛ ሰዎች ዘወትር በመደነቅና በመጠየቅ ሁኔታ ውስጥ ናቸው። ጥልቅ ስሜት ለእውነተኝነት ተጨማሪ ኃይል ይሰጣል። በሕይወት ውስጥ በጥልቅ ስሜት የምትወደው ነገር አለ? አንድን ነገር በጥልቅ ስሜት መውደድ ፒያኖ በመጫወትና ፒያኖ ተጫዋች በመሆን መካከል ያለው ልዩነት ነው። የምትሰራው ብቻ ሳይሆን ማንነትህ ነው። አንድ ነገር በጥልቅ ስሜት መውደድ ጠዋት ካልጋ ፈጥነህ እንድትወርድ፣ ቀኑን ለመጀመር እንድትጓጓ ያደርግሃል። በኩዌቤክ ዩኒቨርሲቲ ተመራማሪ የሆኑት ዶክተር ሮበርትስ ከማንም በላይ በጥልቅ ስሜት አንድን ነገር መውደድን ያጠኑ ሲሆን ፍላጎት ራሱን የሚገልጽ ነው ብለው ይናገራሉ። እንደ እሳቸው ገለጻ በጥልቅ ስሜት መውደድ ሰዎች ከሚወዱት አስፈላጊ እንደሆነ ከሚቆጥሩትና ሰፊ ጊዜና ጉልበት ከሚያውሉለት ራስን ከሚገልጽ እንቅስቃሴ ጋር የሚጣጣም ጠንካራ ዝንባሌ ነው። በጥልቅ ስሜት መውደድ ወይም መፈለግ ዕውቀት እንደማይጠይቅ ማወቅ አስፈላጊ ነው። በመካከላቸው ግንኙነት ቢኖር የግድ አይደለም። በጥልቅ ስሜት የምትወደው ነገር አንተን የሚገልጽ ከሆነ የግል የላቀ ውጤትህን አንተ ብቻ የሚመለከት መሆኑ ምክንያታዊ ነው። ታዲያ አንድን ነገር በጥልቅ ስሜት መውደድ ምን ይመስላል እና ምን አይነት ስሜት ይፈጥራል? አንድን ነገር በጥልቅ ስሜት የሚወዱ ሰዎች ከሌላው ሰው የሚለዩበት ነገር ማሰብ በጥልቅ ስሜት ለመረዳት የሚያስችል ድንቅ መንገድ ነው። ልማዶቻቸውን፣ ምክርና በራስ ሕይወት ውስጥ ጥልቅ ስሜትና እውነተኝነት እንድታጎላ እንዲረዳ ከታች ያሉትን አንዳንድ ሐሳቦች እንመልከት። አንድን ነገር በጥልቅ ስሜት የሚወዱ ሰዎች ስለ እርሱ ብቻ ነው የሚያስቡት። በቀላል አነጋገር ጥልቅ ስሜት ያላቸው ሰዎች በሚወዱት ነገር የተማረኩ፣ ጤናማ ባልሆነ መንገድ ማለት ሳይሆን የምትወደውን ነገር ስትሰራ በሕይወት አንድም ቀን እንደሰራ አታስብም ለሚለው ብሂል መነሻ የሆነው አዎንታዊና ጤናማ ቁርኝነት ነው። ማንኛውም ነገር ቢፈጠር ሐሳባቸውን በጥልቅ ስሜት ወደሚወዱት ነገር መመለሱ ይቀጥላሉ። ያ ነገር አስገዳጅ እንደሆነ ስለሚሰማቸው ሳይሆን በጣም ደስ ስለሚላቸው ነው። በጥልቅ ስሜት በምትወደው ነገር የተጠመዱ ሰዎች ለበጎ ነገር ስለሚያነሳሳቸውና ደስተኛ ስለሚያደርጋቸው በዛ ነገር ይያዛሉ። ሁለተኛው ጊዜ አያባክኑም። ስራቸውን በጥልቅ ስሜት የሚወዱ ሰዎች ጊዜ ሲያባክኑ አታገኛቸውም። ለእነርሱ ፋይዳ በሌላቸው ወይም ጊዜን በሚያጠፉ ነገሮች ለመቸገር ጊዜ የላቸውም። እያንዳንዱን ደቂቃ በጥልቅ ስሜት በሚወዱት ነገር ላይ ያውላሉ። ይህ መስዋዕትነት አይደለም፣ ምክንያቱም ከእርሱ የተሻለ ሌላ የሚመርጡት ነገር የለምና። ብሩህ አመለካከት አላቸው። ስራቸውን በጥልቅ ስሜት የሚወዱ ሰዎች ሁልጊዜ የሚያተኩሩት ሊሆን ስለሚችለው እንጂ ስለሆነው አይደለም። ሁልጊዜም ስኬታማ እንደሚሆኑ ጽኑ እምነት ኖሯቸው ቀጣዩን ግባቸውን እውን ለማድረግ ይተጋሉ። በጣም ልዩ የሆነ ክስተት በጉጉት ስትጠብቅ ምን እንደሚሰማህ ታውቃለህ አይደል? ስራቸውን በጥልቅ ስሜት የሚወዱ ሰዎች በየቀኑ እንደዚያ ነው የሚሰማቸው። ጠዋት ቀደም ብለው ይነሳሉ። ስራቸውን በጥልቅ ስሜት የሚወዱ ሰዎች የቀን ውሏቸውን ለመጀመር በጣም ስለሚጓጉ ተኝተው አያርፉም። መተኛት አይወዱም ማለት ሳይሆን ፍላጎታቸውን እውን ለማድረግ መትጋት የበለጠ ይመርጣሉ ማለታቸው ነው። ገና ዶሮ ሲጮህ ከፊታቸው ስለሚጠብቃቸው የቀን ውሎ ሐሳቦችና በደስታ አእምሯቸው ይሞላል። አደጋን ተጋፍጠው ትልቅ እርምጃዎችን ለመውሰድ ፈቃደኞች ናቸው። ምን ያህል አደጋ ለመጋፈጥ ፈቃደኛ መሆን አንድን ነገር ምን ያህል እንደምትፈልግ ያንጸባርቃል። ጥቂት ፍላጎት ብቻ ላሳደርክበት ነገር ሁሉን ነገር አደጋ ላይ የሚጥል ማንም ሰው የለም። አንድ ነገር በጥልቅ ስሜት የሚወዱ ሰዎች ግን የሚፈልጉትን ለማግኘት ሲሉ ሁሉን ነገር አደጋ ላይ ለመጣል ፈቃደኞች ናቸው። አንድ አይነት ፍጥነት ብቻ ነው ያላቸው፣ በሙሉ ኃይላቸው ነው የሚሰሩት። ጥልቅ ፍላጎት ያላቸው ሰዎች ምንም ነገር በግማሽ ልብ አይሰሩም። የሚሄዱ ከሆነ የመጨረሻውን መስመር እስኪያቋርጡ ወይም እስኪወድቁ ድረስ በሙሉ ኃይል ይሄዳሉ። ዘና ብለው እረፍት ላይ ከሆኑ ዘና ብለው እረፍት ላይ ናቸው። በመካከላቸው ምንም የለም። በጥልቅ ስሜት ስለሚወዱት ነገር ሁልጊዜ ይናገራሉ።
አሁንም የምናወራው በጥልቅ ስሜት የሚወዱት ነገር ከማንነታቸው የማይነጣጠል ስለሆኑ ሰዎች ነው። ስለ ማንነታቸው እውነተኛ መሆን ካልቻሉ ከነርሱ ጋር ግንኙነት መፍጠር አትችልም። እነርሱ የተጠናወታቸውን ነገር አንተን እንደማትጋራ ሳይረዱ ቀርተው ሳይሆን ከዚያ በቀር ምንም ማድረግ ስለማይችሉ ነው። የተለየ ባህሪ ካሳዩ እውነተኛ ከመሆን ይልቅ ማስመሰል ይሆንባቸዋል። በጣም በቀላሉ ይደሰታሉ። ከሌላ ፕላኔት የመጣ የባዕድ ፍጥሯን መጓጓዣ ከመግቢያቸው ውስጥ ቢያርፍ እንኳን ምንም የማይመስላቸው ሰዎች ታውቃለህ አይደል? አዎ፣ ጥልቅ ፍላጎት ያላቸው ሰዎች እንደዚህ አይደሉም። ፈጽሞ አይረጋጉም ወይም አይሰለቹም ማለት አይደለም። ለመደሰት ጥቂት ነገር ነው የሚያስፈልጋቸው። ስለዚህ በየጊዜው ይደሰታሉ፣ እንዲሁም ለረጅም ጊዜ ደስተኛ ሆነው ይቆያሉ። ይህ የሚሆነው አንዱ ምክንያት ሐሳብና ጉልበታቸውን በአንድ ወይም በሁለት ነገሮች ላይ ብቻ የሚያውሉ መሆናቸው ነው። ስለዚህ የበለጠ ይሻሻላሉ። ያም ኃይል ደስታቸውን ያንረዋል። ይህንን ሐሳብ ስንጠቀልለው ዓለምን መመርመርና ለራስህ እውነተኛ መሆን ፈጽሞ አትርሳ። በእውነት መኖር ታላቅ ሽልማትን የሚያስገኝ ዘላለማዊ ፈተና ነው። ብትከተለው የማትጸጸትበት ክቡር መንገድ ነው። ራስን የማወቅና ራስን የመግዛት ክህሎቶችን በጥንቃቄ መጠቀም ብቻ ነው ካንተ የሚጠበቀው። እነዚህን ልማዶች በዕለት ተዕለት ሕይወት ውስጥ ማካተት ሁልጊዜ ቀላል ላይሆን ይችላል። ነገር ግን ይህን የሚያደርጉትን ሰዎች እውነተኛ የሚያደርጋቸው ይህ ነው። ከተለመደው የተለየ ነገር ይፈጽማሉ። አብዛኛው ጊዜ ማህበራዊ ጭንቀት የሚመጣው ይፈረድብናል ከሚል ፍርሃት ነው። እንደምናስበው ብልህ ልምድ ያለን ወይም ከደህና ሰዎች ጋር በደንብ ትውውቅ ያለን እንዳልሆንን ይታወቅብናል ብለን እንፈራለን። እውነተኛ ሰዎች እንዲሁም ራሳቸውን ያወቁ ሰዎች ያ ፍርሃት የለባቸውም። በእውነተኛው ማንነታቸው ነው ሆነው የሚገኙት። ልበ ሙሉ የሆኑት የሚደብቁት ነገር ስለሌላቸው ነው። ከዛሬ ከዚህ መጽሐፍ ራስን ስለመግዛት እንዲሁም ራስን ስለመሆን ቁልፍና የትም ያልተሰሙ ወርቃማ ሐሳቦችን አንስተናል። እነዚህ ሐሳቦች ተግባራዊና በሕይወታችሁ ልትሞክሯቸው እንዲሁም ውጤት ልታገኙባቸው የምትችሏቸው ሐሳቦች ናቸው። ከዛሬው ከዚህ መጽሐፍ የትኛው ሐሳብ ተመቻችሁ? እንደተለመደው ኮሜንት ላይ ጻፉልን። ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን ያላችሁበት ድረስ በሃርድ ኮፒ በሶፍት ኮፒ የምንልክ ይሆናል። ቪዲዮውን ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ እንዲና መሰል ሕይወት ለዋጭ መጽሐፎችን ይዘን ወደ እናንተ እስክንመጣ ድረስ ቸርን ሰንብት።